አሜሪካ ፕሬዝዳንት የነበሩት አብርሃም ሊንከን ጠላቶቻቸውን ለምን ወዳጅ እንደሚያደርጉ ተጠይቀው ጠላቶቼን ወዳጅ አደርጋቸዋለሁ እንጂ አላጠፋቸውም ብሎ መልስ ሰጡ። የቻይናዎች ምሳሌ ምንም አይነት ዱላ ሳይሰነዘር ጠላቱን የሚያሸንፍ ከድል አድራጊዎች ሁሉ በላይ ነው ይላል። ዲስመንድ ቱቱ እግዚአብሔር ሁላችንንም የሚወደን ከሆነ ጠላቶቻችንም እንደሚወድ መገንዘብ አለብን። ምንም ያህል ጉዳት ሲድረስብን እግዚአብሔር ጠላቶቻችንን ለማጥፋት የምናደርገውን ጥረት ፈጽሞ አይደግፍም፣ ከኛም ጋር አይተባበርም። አንዳንዶቻችን ወገኖች እግዚአብሔርን ለኛ የሚያደላ ለኛ ብቻ ይቆም አድርገን እንወስደዋለን። የእግዚአብሔር ፍቅር በጣም ሰፊና ትልቅ ስለሆነ ጥቂቶች ለራሳቸው ብቻ ሊያደርጉት ይሞክራሉ። አንዱን ደግፎ ሌላውን የሚቃወም ይመስላቸዋል አሉ። ለብዙ ወራት በሂትለር ወህኒ ቤት ተጥለው ከተሰቃዩ በኋላ ማርቲን ኒሞለር የተባለው አንድ ታላቅ ሰው እግዚአብሔር የጠላቶቼ ጠላት አለመሆኑን ለመረዳት ረጅም ጊዜ ወሰደብኝ ብለው ተናገሩ። እግዚአብሔር በጠላቶቻችን ፊት የሚያዘጋጅልን ገበታ የሰው ገበታ አይደለም፣ የፈውስና የእርቅ ገበታ ነው። ሁላችንም ወደዚህ ገበታ ተጋብዘናል። እውነተኛው እረኛ ኢየሱስ ክርስቶስ ከጠላቶቹ ጋር በአንድ ገበታ ላይ የቀረበ ጠላቶቻችን ናቸው ከምንላቸው ሰዎች ጋር መልካም የሆነ ግንኙነት መፍጠር እንደሚገባን ሲያስተምረን፣ ነገር ግን ጠላቶቻችሁን ውደዱ፣ መልካም አድርጉ፣ ምንም ተስፋ ሳታደርጉ ዋጋችሁም ታላቅ ይሆናል ይለናል። የሉቃስ ወንጌል ምዕራፍ 6 ቁጥር 35። ልቡ በይቅርታ የተሞላው ኢየሱስ ክርስቶስ ምሳሌ ሆኖ በራሱ ሕይወት አሳይቶናል። ስለ ጠላቶቹ ሲጸልይ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። የሉቃስ ወንጌል ምዕራፍ 23 ቁጥር 34። ይህን ጸሎት የጸለየው በስቅላት ለገደሉት ሰዎች ነው። ስቅላት ከፍተኛ ጭካኔ የሞላበት ያገዳደል አይነት እንደሆነ እናውቃለን። በመስቀል ተሰቅሎ ቀስ እያሉ መሞት መራራ የሆነ የስቃይ ሞት ነው። የመስቀልን ሞት ከባድ የሚያደርገው በመስቀል ላይ የዋለው ሞት የተፈረደበት ሰው በብቸኝነት በረሃብና በውሃ ጥም ምክንያት ቀስ እያለ እንዲሞት መደረጉ ነው። አንዳንድ ወንጀለኞች ለመሞት 1 ሳምንት ይፈጅባቸዋል። ኢየሱስ የቀመሰው ሞት ይህን አይነት ሞት ነው። ኢየሱስ ከላይ የሰማነውን ጸሎት ለጠላቶቹ የጸለየው ቶሎ ግደለኝ፣ ከመከራዬ ገላግለኝ የሚል ጸሎት አልነበረም። ለመሆኑ ወገኖች ይህን ጸሎት ሲጸልይ በአእምሮ እንደማንን እያሰበ ይሆን? በጣም የጎዱትን ሰዎች እያሰበ እንደሆነ በጣም እርግጠኞች ነን። አጠገቡ ሆኖ መከራውን ሊካፈሉ ሊያበረታቱት፣ ካስፈለገም አብረውት ሊሞቱ የሚገባቸው ደቀ መዛሙርቱ መሸሻቸው በመስቀል ላይ ሆኖ ከቀመሰው መከራ የበለጠ የሚያሳምመው ነበር። ይህንን ሲጸልይ ሞት እንኳ ቢያስከፍለኝም እሞትልሃለሁ እያለ ቃል የገባለትን በመከራው ጊዜ ግን ጨርሶ አላውቀውም ብሎ የከዳውን ጴጥሮስን እያሰበ ይሆናል። ይህንን ጸሎት ሲጸልይ እውነቱን እያወቀ ከህሊናው ውጭ በመስራት ከኃላፊነት ነፃ ለመሆን እጁን ታጥቦ አሳልፎ የሰጠውን ጲላጦስን እያሰበ ይሆናል። ይህንን ጸሎት ሲጸልይ በመሳም አሳልፎ የሰጠውን ይሁዳ አስቆሮትን እያሰበ ይሆናል። ኢየሱስ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ የጸለየው በእጆቹና በእግሮቹ ላይ ትላልቅ ሚስማር የመቱትን፣ የሾህ አክሊል የደፉበትን፣ ልብሱን ገፈው ጣት የተጣጣሉበትን፣ ጦር ወርውረው ጎኑን የወጉትን፣ ከመስቀሉ ስር ቁጭ ብለው ቁማር የተጫወቱትን፣ የቀለዱበትን የሮማ ወታደሮችን በአእምሮ እያሰበ ይሆናል። ለብዙዎቻችን ወገኖቼ ከጠላቶቻችን ጋር አብሮ መብላት፣ ጠላቶቻችን ይቅር ማለት ቀላል አይደለም። ኑሮአችንን ጨለማን አደረጉብን። በቤተ ክርስቲያናችን ውስጥ ለማምለክም ሆነ ለማገልገል እንቅፋት የፈጠሩብንን፣ በዕለታዊ ስራችን ላይ ያለ አግባብ ስቃያችንን ያሳዩንን ክፉ የሆኑ አለቆቻችንን ይቅር ማለት ቀላል አይደለም። ይሁን እንጂ የበደሉንን ይቅር እንድንል ከጠላቶቻችን ጋር አብረን እንድንቆርስ ተጠርተናል። ለጠላቶቻችን ይቅርታ አለመስጠት በልባችን ቅሬታ መያዝና መራራ መሆን የሚጎዳው ጎዳን የምንለውን ሰው ሳይሆን እኛኑ ራሳችንን።
ይቅርታ አልሰጥም ማለት የበዳዩን ኃጢአት መሸከም እንደሆነ ቀደም ሲል ገልጠናል። ክርስቶስ በመስቀል ላይ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ በጸለየው ጸሎት እኔና እናንተ ይቅርታን መስጠት ምርጫችን እንዲሆን ያሳስበናል። የኢየሱስ አዳራሽ በኢየሱስ የሚያምን ሁሉ ለዘላለም አይጠፋም። ኢየሱስ ክርስቶስ ጌታ ነው። የኢየሱስ አዳራሽ የዩቲዩብ ቻናልን ሁላችሁም ፎሎ በማድረግ ከኛ ጋር አብራችሁ እንድትሆኑ ለመጋበዝ ፈልጋለሁ። ኢየሱስ ክርስቶስ ሁላችሁንም ይባርክ።